እግዚአብሔር የት ነው ያለው? እግዚአብሔር ከሰማይ አልመጣም። የፈሪሳውያኖች ካራክተር ነው። አባቴ በጽድቅ የተሻለ ነበር ከኔ። እኔ የእውቀት ጠርዝ ነኝ። እሱ የምትሉት እግዚአብሔር የሞተ ነው። ሃይማኖት ከባድ ፓርቱ እሱ ነው። ህይወት የቃዴስ መንገድ ነው የምትሆነው። የሚያሟሙቀውን ነው የሚፈልገው። ከኛ መሪም ሊሆን አይችልም። አንደኛ እግዚአብሔርን አላወቁትም። እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም። ኃጢአት የሚበዛው ለዛ ይመስለኛል። ህይወታችን ተሰውሮ ነው የሚለው። ማንም ባይኖር ምንም አይመስልም። እግዚአብሔር ውጭ ነው። ጉዳዩ መልእክተኞቹ እውነተኞቹ ደግሞ አምጥተው ደግሞ ወደ ውስጥ ነው የሚከቱን። ፖል ሚስጥሩን በቃ ገለጠ። በእናንተ ውስጥ መሆኑ አይደል? ወደ ውስጥ መመለስ መንፈሱ ከመንፈሳችን ጋር እንዲመሰክር ምስክርነትን ማምጣት ነው። አንዳንዶችስ በውጭ ያስቀው ሁሉን ነገር ውጫዊ ያርገውብናል። ሁሉ እግዚአብሔር ውጭ ነው፣ መምጣቱ ውጭ ነው። ሁሉ ነገር እዚህ ውስጥ ያለውን ነገር ውጭ አድርገው በውጭ ደግሞ ጥርስ ማፋጨት ነው። ሰውን አሁን ልምምዱን ማየት በቂ ነው። አዳኝ ፈልጓል። ጥርስ ማፋጨት ነው፣ አለመርካት ነው። እውነተኛውን ነገር በውስጡ መፈለግን በእኛ ስላስቀመጠ የሚጠይቅ ውስጥ አለው። ግን በይሉንታ በምናምን ታስሮ ነው። አንዳንዶችን እግዚአብሔር ከዛ መካከል እየነጠቀ እያወጣ ለምስክር ለነሱ እንዲሆን እያወጣ ነው እንጂ አሁን በዚህ ዘመን በዛስ ልክ ተረድተናል ወይ ነው ጥያቄው። አሁን ለምሳሌ አዲስ ትምህርት ይዞ የሚመጣ ሰው ትምህርት ሳይሆን አክቹሊ የአዲስ የህይወትን መገለጥ ይዞ የሚመጣን ሰው በምን ያክልስ እንደቆመን ለማዳመጥም ህይወቱን ለማየት ስለመመርመርስ ዝግጁ ነን ነው ጥያቄ። ማንም የሚገርመው ነገር የሚያውቀውን ደግሚለት ነው። እኔ በጣም ብዙ ሰዎች ጋር ፎሎ አድርጌያለሁ፣ አብሬ እንትን አድርጌያለሁ። ሲቀበሉሽ ከሌላ ቦታ ስለመጣሽ መቼም ሰው ከሆነ ቦታ ነው የሚመጣው። የሆነ ቦታ ላይ የሆነ ጥያቄ ሲመጣበት ከዛ እሱን ፍለጋ ሲመጣ እዚህ ጋር ሲመጣ ዌልካም ብሎ ይቀበልሻል። ከዛ ምናምን ስትዩ ያኛው እንዲሆን አንተ ትክክለኛው መንገድ ነው የመጣው እንትሪ ባርክ ምናምን ብሎ ዌልካም ያደርግሽና ስምሽን ሁሉ በቃ ሰጠን ፈጣሪ ምናምን ይሄንን ምናምን ይልሽና ከዛ እግዚአብሔር ተራማጅ አይደለ? እግዚአብሔር ማለዳ ደስ ሌላ ማምጣትና ሌላ ብርሃን ደግሞ ሲመጣ ደግሞ እንዴት ከዚህ አለፍክ ይልሻል። እሱም በተራው ደግሞ በጫማ ጥፊ አድርጎ ይልክሻል። ከዛ ደግሞ ስትሄጂ ያኛው ደግሞ አሁንም ዌልካም ያደርግሻል። ህይወት የቃዴስ መንገድ ነው የምትሆነው። ገብቶሻል? ድግግሞሽ ነው። ስለዚህ ምን ታደርጊያለሽ? ቆም ስትይ ብቻሽን ያገኝሻል እግዚአብሔር። ከዛ በኋላ መንገዱን ያስታውቅሻል። መንገዱን ካስታወቀሽ በኋላ ደግሞ ብዙዎች የተሰወሩ እንዳሉ ታውቂያለሽ። ከዛ በዛ የህይወት ምዕራፍ በዛ የህይወት አይነት እንቅስቃሴ ሰላምሽና ደስታሽ እየተፈጸመ ተቀጥያለሽ ማለት ነው። ስለዚህ ብዙ ነገር በውጭ አስቀርተውናል። ስለዚህ ገብቶሻል? አሁንም ራሱ ምኞቴና ናፍቆቴ ወደ ገዛ ወገኑ መመለስ ነው። ኢዮቤልዩ ነው። ኢዮቤልዩ በነገራችን ላይ ሰው በተለያየ መንገድ ተይዞ በ50ኛው ቀን የሚሰበክ ነው። ኢዮቤልዩ አዋጅ ነው። ሰው ሁሉ ወደ ወገኑ ይመለስ ነው። ወደ እውነተኛው ማንነቱ ይመለስ ነው። ወደ ውስጠኛው ሰውነቱ ይመለስ ነው። ስለዚህ ኢዮቤልዩ ነው የዚህ ምስክር። ስለዚህ ስለ ራፕቸር በይው፣ ስለ ጌታ መኖሪያ በይው፣ ስለ አምላክ መኖሪያ በይው፣ ስለ አምላክ ማንነት በይው፣ ባለፈው እንዳነሳ ነው ስለ ሲኦልና ገነት የምትይው ስለ ሁለቱ ሰው ብትይው በሙሉ የብርሃኑን መንፈስ ነው ምን እያደረግን ያለ ነው እየመለስ ነው። ይህን ስትይው አሁን መጀመሪያ የሚጠይቅሽ አሮጌው ሰው ምን ብሎ እንደሚጠይቅሽ ታውቂያለሽ? የመጣውን ነገር ከመመርመር ይልቅ ማን ነው ብሎ ይጠይቃል። ይሄ ከየት ተማረው ይላል። ከየት አመጣው ይላል። ከዛ ግሪክ ትችላለህ ይላል ምናምን ይላል። አይሽ እንትን ሊያደርግ እኮ ነው ስለሚሟገተው። በእርግጥ አሁን እንግዲህ ወደ ሶሻል ሚዲያ ከመጣው ወደዚህ በቅርብ እያየሁ ያለሁት ምንድነው እንትን አለ፣ የሆነ የተሰመረ መስመር አለ። ያ መስመር ምንድነው? የልክነት የእውቀት ልክነት። እኔ የእውቀት ጠርዝ ነኝ ምናምን ብሎ ከዛ ቃሉን ነው በቃል የሚያጣቅስልህ። ወደ ውስጥ አይገባም፣ አዲስ ነገር አያመጣም። ያው የሰማውን በተሻለ መልኩ በወጣት ቋንቋ ምናልባት ያኛው ያሮጌ የነበረውን ወርድ በአዲስ ወርድ ያመጣልሃል። ሰውም ደግሞ የልብ ሙቅታውን የሚያዛችሁ የሚያሟሙቀው ሐዋርያ ስራ ላይ እንዳየ ነው። መንፈስ ቅዱስ መጥቶ እስከሚበትናቸው ድረስ ምን ነበር ሲካሄድ የነበረው? እዛው ይሟሟቁ ነበር። የሚያሟሙቀውን ነው የሚፈልገው። ምንድነው ከዚህ ብንወጣ መመርመር ብንጀምር። እግዚአብሔር የሚመረመር አምላክ ነው ወይ ብትለኝ አይደለም፣ ግን መመርመር ደግሞ ይፈልጋል። ላይክ መመርመር ማለት ትተዋወቃለህ፣ እግዚአብሔር ማወቅ መፈለግ። ስለ እግዚአብሔር ሳይሆን ራሱ እግዚአብሔርን ለማወቅ። አሁን ደጅ ቀረን ካል እንዴት ደጅ ቀረን ስትል ስለ እግዚአብሔር አውቀን ስለነገሩን። እኔ በትክክል ወቅቱን አስታውሰዋለሁ። እኔ እግዚአብሔር አባት ከሆነ እንዴት አይነት አባት ነው የሚሆነው ብዬ የጠየኩበትን ቀኑ ሳይቀር አስታውሰዋለሁ። 15 ዓመቴ እያለሁ ነበር። እንደዚህ አይነት አባት የስጋ አባቴ ከሆነ አልኩኝ እግዚአብሔር እንደዚህ ነው ማለት ነው አልኩ።
ምክንያቱም ሲሳልልኝ እግዚአብሔር አባት ነው የተባለበትን ልክ አይቼ ከስጋ አባቴ ጋር በነበረኝ ጉዳይ ነው እንደዚህ አይነት አባት እንዲኖረኝ አልፈልግም፣ እግዚአብሔር እንዲሆን አልፈልግም አልኩ። ገባ? ከዛ ትክክለኛው እግዚአብሔር ምን ይመስላል ስል ያለው መጽሐፍ አይደለ እሱን ይዤ ገብቼ በቃ ቁጭ ብዬ እንደነገርኩ ከዚህ በፊት የዮሐንስ ወንጌል በጣም ፌቨራይቴ ነው። ለምን እንደሆነ ባላቅም አይ ቲንክ ብዙ ሰዎችም እሱን ይመስለኛል የሚወዱት። ዮሐንስ ከስገባ ዮሐንስ የሚነግረኝ እግዚአብሔር አክቹዋሊ እዚህ በመድረክ ከተነገረኝ እግዚአብሔር ይለያያል። ልክ ውስጤ ደግሞ ለእግዚአብሔር ክፍት ሲሆን በህይወቴ የመጣው እግዚአብሔር ደግሞ ዮሐንስ ከነገረኝም ይበልጣል። ከዛስ ብትለኝ አባት አለሽ ብትለኝ አዎ እግዚአብሔር፣ እናትሽ እግዚአብሔር፣ ወንድም እግዚአብሔር፣ እህት በቃ ሁሉ ነገር እሱ ልክ በቃ እሱ አንለስ እኔ አሁን በምራመድበት እኔ አሁን እግዚአብሔር ገብቶኛል በምልበት ሌቭል አብሮኝ አንደርስታንድ የሚያደርግ ሰው ባላገኘው ቁጥር ላብድ ነው ማለት ነው። በየደቂቃው ደግሞ እንዲህ ብቻዬን ቁጭ ካልኩማ በቃ አዲስ ነገር ይገባኝ። ዋው ለካ እኔ እንደዚህ ነኝ እንዴ፣ ለካ የሰው ልጅ ማለት ይሄ ነው፣ ለካ እግዚአብሔር ያሰበው ይሄ ነው። ላብድ ተመስገን ደግሞ ላለሁ ድንገት እንደሚነጥቅ አይደል? ድንገት እንደሚነጥቅ አሁን የምትይኝ ትሬንድ ማለት አሁን የምናወራው ኢሹ ማለት ነው። መነጠቅ ድንገት ሁለቱ በርሻ ይሆናሉ። ሁለቱ ኖርማል እየተንቀሳቀሱ ድንገት አሁን አንቺ መረዳቱ ብርሃኑ ሲመጣ ተነጠቅሽ ማለት ነው። በነገራችን ላይ እስቲ ስለመነጠቅ የተጠቀሰውን ጥቅስ ሰዎች ዶክትሪን አድርገው ቢውልድ ያደረጉበትን መነሻ እንኔው ማለት ያለ መጽሐፍም ስላልሆነ እያወራን ነው። ዝም ምናብ አይደለም። እስቲ እዚህ የተሰሎንቄ መጽሐፍ ላይ ነው አሁን አንዱ እዚህ የተሰሎንቄ የመሰከሩ ቃል ላይ ነው አንዱ የተጠቀሰው 4 ላይ ሙሉን ሰዎች ወንድሞች ሌሎች የሚሰሙ ያንብቡት ነገሩን የሆነ ለመመርመር ማለት ነው። 13 ላይ እንዲላል ነገር ግን ወንድሞች ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። እያወራ ያለው ምንድን ነው? እስቲ መርምሩት። ስለ ሙታን ነው እያወራ ያለው። ከዛ ኤፌሶን ላይ የሚያጣቀሰውን በጣም የሚገርምሽ ነገር ኤፌሶን 2 ላይ ሙታን ነበራችሁ ነው የሚለው። እሱን ነው የሚያጣቀሰው። እያወራ ያለው ሙት ለሆነው የህይወት አይነት ነው ማለት ነው አይደል? በአልዓዛርን ተነሳ የሚለው አንተ አይደል? አልዓዛር ሞቶ ሳለ በመቃብር ሄዶ አይደል? ምን አደረገው? የውስጠኛውን እንትን አልዓዛር ብሎ ራፕች ነው ያደረገው እኮ ነጠቀው እኮ። ከዛ ከታሰረበት ሰውነትና ከተገነዘበት ነገር ውስጥ ነጥቆ በኃይል ያወጣ ንግግር ነው። አልዓዛር ወይ ተነሳ የሚለው ስፒሪቹዋል ወርድ ነው። ስለዚህ ነጥቆታል። ይህንን ማመሳከሪያው ዳጉን ብትመለከቱት የሚያወጣው ኤፌሶን 2 ሙታን በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ ህይወትን ሰጣችሁ ብሎ የህይወት መስጠትን ነው መነጠቅ ብሎ የሚተረጉመው እዚህ ጋር እንጂ ቃሽጦ ተዘጋጅቶ መሄድን አይደለም። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን። ኢየሱስ እንደሞተና እንደተነሳ ካመን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን፣ ይሄ ማለት ቀድሞ ብርሃን በልባችን ላይ የመጣ ነው። እኛ ሙታን የነበረን ህይወት የሰጠን ማለት ሙታን ነበርን፣ ግን ቀደምን በሆነ አደራረግ በእግዚአብሔር ስርዓት መንገድ ቅድሚያና አለም አይቀዳደሙም፣ ግን አደራረጉ መጀመሪያና መጨረሻ አለው። አልፋና ኦሜጋ የሚለውም ትርጉም እሱን ነው የሚያሳይ። እኛ ሕያዋን ሆነን በጌታ እስኪመጣ ድረስ የምንቀር እዚህ ጋር ሌላ ትርጉም የያዘ ይመስለው። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ለማን ይሄን እያወራ? ለሙታን እስኪመጣ ድረስ እኛ ሕያዋን ሆነን የምንቀር እያለ ነው። መጽሐፉን ወደ ውስጥ ዝቅ ብለን እናንብበው፣ ዲፕ እናንብበው። ስለዚህ የሆነ ከሆነ ቦታ መምጣት ሳይሆን በብርሃን ላልመጣላቸው እስኪመጣላቸው ድረስ እኛ ሕያዋን የሆንን ቀድሞ የመጣብን ነው እያለ ያወራ። ሙታን በነበራችሁ ጊዜ ህይወት ሰጣችሁ ስለሚል እኛ ቀድሞ ስለመጣለን እኛ አሁን ሕያዋን የሆንን ሌሎቹ ጋር በገዛ ተራቸው እስኪመጣ ድረስ እኛ ሕያዋን ሆነናላ። ሌሎቹ ደግሞ ሙታን ናችሁ። እኛ ሙታን ነበር፣ ህይወት ሰጠን ከልጁ ጋር። ከዛ ደግሞ አሁን በገዛ ተራቸው ደግሞ ሙታን የሆኑ የእግዚአብሔርን ድምፅ የሚሰሙበት ሰዓት ይመጣል ተብሏል። ወደ እነሱ እስኪመጣ ድረስ እኛ ሕያዋን የሆንን እንደዛ ነው እያብራራ ያለው። ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ሙታኖች ጌታ ወደ እነሱ እስኪመጣ ድረስ አንቀድምም። ተጨማሪ የቋንቋ ክህሎትና መረዳቱ ያላችሁ ሌሎች አማራጭ ቋንቋዎችን በተሻለ የሚፈታውን መርምሩት። መንፈሱና ግን መገለጡ ግን የያዘው ይሄንን ነው። ሙታን ለሆኑት የሚመጣበትን መምጣት ነው እንጂ ከሆነ ስፍራ የሚመጣበትን መምጣት እንዳልሆነም በዚሁ አጋጣሚ መናገር ፈልጋለሁ። አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ ነው የሚለው።
አልዓዛር በመላእክት አለቃ መልእክት እዛ ጋር እነዚህ አይደል ሰባቱን መላእክት ለአብያተ ክርስቲያን ከሚለው ጋር መልአክ ናቸው ይላል አይደል ሰዎች መልአክ የሚለውን እየወሰዱ ሚካኤልና ገብርኤል ያደርጉት እንደሱ አይደለም መልአክን በኋላ ሲፈታው መልእክተኞች ናቸው ይላል የቃሉን ብርሃን ይዘው የሚመጡ በእግዚአብሔር መለከት ምንም የምንንቀ ያንቀላፉት አንቀድምም ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና ከእናንተ የራቀ አይደለም አይደል የሚለው ስለየትኛው ሰማይ ነው አይገርምሽም ተሰውሮ የነበረው ሰማይ ምንድን ነው አለመታየት ነው አይደል ህይወታችን ተሰውሮ ነው የሚለው ስለዚህ ካለመታየት ወደ መታየት ነው የሚመጣው እግዚአብሔር ካለበት ነው የሚመጣው በብሉይ ኪዳን እንኳን እግዚአብሔር ከሰማይ አልመጣም ከመቅደሱ እንጂ እንዴት ነው የተረጎም ነው በብሉይ ኪዳን የምትጠቅሱት እንኳን እግዚአብሔር ከሰማይ መጥቶ አያውቅም እግዚአብሔርን ለማግኘትና እግዚአብሔርን ለመስማት ሰው ወደ መገናኛው ድንኳን ነው እኮ የሚሄደው ወደ መቅደሱ ነው የሚሄደው እግዚአብሔር ካለበት ነው የሚመጣው ካል እግዚአብሔር የት ነው ያለው እግዚአብሔር በሁሉ አለ ግን የሚመጣበት ደግሞ በመካከላችሁ አድር ዘንድ መቅደስን ስሩልኛል አሁን በብሉይ የነበረው ስርዓት አሁን ላለው ለእግዚአብሔር ዓለም ስርዓት ማሳያ ከሆነ በብሉይ በሚባለው በድንኳኑ ስርዓት እንኳን አምላክ የተገለጠው ከሰማይ አይደለም ከመቅደሱ ነው ከድንኳኑ ነው የእግዚአብሔር ክብር ደመናውን ሞላው ነው የሚለው እኮ ከውስጥ ወደ ውጭ ነው ወጣው ከቅድስተ ቅዱሳን ወደ አደባባዩ ከዛ የማስተርሰሪያውን ድምጽ የሚሰማው የፋሲካውን ነገር የሚደረገው ህዝብ በተሰበሰበ ጊዜ የእግዚአብሔር ክብር ከደመናው ከውስጠኛው ከድንኳኑ ወጣ ነው የሚለው አሁን ይሄን አመጣና እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ብሎ አመጣና ስቦ ይሄው መቅደስ አደረገ እግዚአብሔር ሰው በሰራው አይኖርም በያው በሆነ መቅደስ ነው እንጂ እሱ በእናንተ ናችሁ ይላል እኛ የሱ እጅ ስራዎች ስለሆነ ስለዚህ አሁን እግዚአብሔር ራሱ ማደሪያው ከተደረገን እግዚአብሔር ያለው በዙፋኑ ነው ካል ዙፋኑ እኔ ነኝ ቅድስተ ቅዱሳን እዚህ ነው ያለው 3 ክፍል አለው አይደል መንፈሳችን ነፍሳችን ሰውነታችን አካላዊ ስለዚህ የሆነ መጽሐፉን ትንሽ ነገሩ ጥሩ እኮ ነው አንዳንዴ ትሁት ልብም ያስፈልጋል ጌታ አዲስ ቀባኝ ድሮ እንትን ይቀባ ነበር እዛ ብሉይ ላይ ጆሮ ምናምን ይቀባል መስማት እኮ ነው የልቦኖቻችን ጆሮች ይከፈቱ ዘንድ የልቦኖቻችን አይኖች ይበሩ ዘንድ ምን ችግር አለ ምን ችግር አለ ምንም እኮ ምን እግዚአብሔር አዲስ ነገር ቢያመጣላችሁ ምንድነው ችግሩ እግዚአብሔርን ገድበህ አጥረከው ህይወትና ለመጥፋት እንደገና ደግሞ ስራ ማለትም አይሄድ ህይወትና ለመጥፋት ነው የሚሆንላችሁ ምን ችግር አለ አዲስን ነገር አዲስ ብርሃንን በወንድምነት ልብ የአካል ክፍል አድርጋችሁ ካመናችሁ እግዚአብሔር በልዩ ልዩ አደራረግ በብልቶች በኩል ይሰራል አደራረግ ልዩ ነው ካልን እኛ የአካል ክፍል ኮን የምናመጣውን እውነት ለምንድን ነው ለመመርመር ብሎክ የምታደርጉት ተቋማዊነት ይባላል አይሽ እንደዛ ነው እንቀጥል በመላእክት አለቃትም በእግዚአብሔር መለከት ከሰማይ ይወርዳል በክርስቶስ የሞቱት አስቀድመው ይነሳሉ ከዚህ በኋላ እኛ ሕያዋን ሆነን የምንቀረው ስለ ሕይወት እያወራን ጌታም በአየር ለመቀበር ከእሱ ጋር በደመና እንጠቃለን ይሄ ሆን ታዲያ ወደ ላይ ስለመሄድ ያመጣው ይሄ ነው የሚጠቀሰው ባይዘው እዚህ ጋር እያወራ ያለው የመምጣቱን ሲመጣ ደግሞ ምን ሊያደርግ ነፍስም አልቀረልንም እኮ የጌታ መምጣት ሲሆን ጌታ ሲነጥቀን በብርሃኑ ቃል በመገለጡ እውነት ሲነቅለን የሆነ ቦታ ይቻለው በአንድ ታች የሆነ እንትን ያደርጋሉ የሆነ ግሩፕ ነው ያየሁት ቲቪ የማያሳዩ የለም ሄደው የሆኑ ሰዎች የሆነ ቅርጫት ውስጥ ገንዘብ ምናምን ይከታሉ ምንድን ነው ብዬ ስጠይቅ አይ ስለነካኝ ታች ስላደረገና በአንድ ታች አንድ ክፍያት ምንድን ይሄ እኮ ማለት እኮ የሆነ ንግግር ሲናገር አንድ ላይትመንት አንድ ላይትመንት ሲያገኝሽ የሆነ ነካኝ ነው እኮ ጨዋታ አይደል ስለዚህ አመጣጡ እንደዛ ነው መወሰዱ እንደዛ ነው ትወሰጃለሽ ሁለቱ ኖርማል የነበሩ ሰዎች በሆነ ብርሃን ዋው ስትይ ማለት እኮ ራፕቻ አርገሻል ተነጥቀሻል ወደዛኛው ወደ መለኮታዊ ዓለም ስርዓት ውስጥ በዛኛው መረዳት ውስጥ እንዴት ተረዳሁት አቲ እንዴት ገባኝ የምትይው እኮ ስለተነጠቅሽ ነው ሌላው ያልተገነዘበው ያው ባንቺ ሁኔታ አሮጌው ሰው አይገነዘብም አዲሱ ሰዎች ነው የሚገነዘበው በግለሰብ ደረጃ ደግሞ አንቺ በገዛ ተራሽ የብርሃን ሲመጣልሽ ሰው ያልሰማውንና ሰው ያላየውን ነገር ስታይ የሰማይንና ያየ ጆሮ የተመሰገነ ነው ይለሽ ምስጋና ይሁን ነው የምትይው ስለ ሰው ያለሽ ግንዛቤ ስለ እግዚአብሔር አሁን እኮ እኛ ብዙ ተነጠቅን እኮ
በአየር ላይ የተቀበልነው እኮ ነው። ሰማያዊ የሆነው ከፍ ከፍ ያለውን ክብር እኮ እየተቀበልነው ነው። እንደዛ ነው እያወራ ያለው መጽሐፉ። ግን የሞቱትን አንቀድምም። ስለዚህ ማለዳ ማለዳ እግዚአብሔር አዲስ እንደመሆኑ ማለዳ ማለዳ ደግሞ በየቀኑ ንጥቀት አለ። በአንቺ ሁኔታ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ መነጠቅ ነው። በአንቺ ሁኔታ ነው የሚወሰን። በአንቺ ሁኔታ ሲመጣ ብርሃኑ ሲያበራብሽ፣ ደመናው ሲከብሽ፣ የክብሩ ኃይል ሲከብሽ ሲከልልሽ፣ ሰላምና ሕይወት አለመጥፋት በመንፈስ ቅዱስ የሆነ ደስታ አይደለም የሚሆንልሽ። ብትሄጂስ ከዚህ ውጭ ምንድን ነው የምታገኘው? እውነት ለመናገር እንደው ካለም ማለት ነው ካለም እዛ ብትገቢስ አሁን ወራሽ እግዚአብሔር ራሱ በነገራችን ላይ አሁን በጣም ይዛባል እኮ ብዙ ሰዎች መንግስተ ሰማያትን እንወርሳለን ምናምን ይላል። መንግስተ ሰማያት መፈታት አለበት። እናንተ የእግዚአብሔር ወራሾች ናችሁ ነው እኮ የሚለው መጽሐፍ። ስለዚህ መንግስተ ሰማያት የሚለው የእግዚአብሔርን ህይወት ነው ማለት ነው። ሰማያዊ ህይወት መንግስት የሆነ የህይወቱ አይነት መንግስት ነው አላለም ስለ ባዮሎጂ ስናወራ። ስለዚህ እያወራ ያለው ስለ ህይወት አይነት ነው። ስለዚህ የእግዚአብሔር ወራሽ ነን፣ የህይወት ወራሽ ነን። ህይወታችንን ነው የምንወርሰው። ስለዚህ እንደ እግዚአብሔር እንድንኖር እንጂ ሄደን እዛ ፍራፍሬ እንድንበላ ምንም የለም እንጂ ወዴትም አይኬድም። ኧረ እንደው ነገር ቢሆን እንኳን ስዕሉ ትክክል ቢሆን እነዚህ ሁሉ ምስክሮች በዙሪያችን ያሉት ነው። አርባ ምንጭ ነው የሚመስለው። ማንጎ አቮካዶ ያልሽ እነዚህ ብዙ ነገር ይዘረዝራል። ዕብራውያን ብታነቢው ከአብርሃም ጀምሮ ምናምን ዘርና እነዚህ ሁሉ ምስክሮች በዙሪያችን ካሉልን ነው የሚለው። እውነት ነው። ታዲያ የት ናቸው ያሉት? መፈተሽ አለበት። እኔ እዚህ ስትመጣ አንተ ሁሌ አዲስ ነው የሚሆንብኝ። የእውነት ቃል ስለሆነ የመንፈስ ቃል ስለሆነ ምንም የተለየ ነገር አሁን አላወራሁም። ምንም ግሪክ አላጣቀስኩልሽ። አይ የመገለጡን መንፈስ ላወራሁሽ። በርግጥ ይሄ የግሪክ ጉዳይ ሚሹ አይደለም። ደጋጋምኩት። የግሪክ ሰዎች በሱ ስለተጠመዱ ነው ባይዘው እንትን ነው ማስፈራሪያ ነው። ማስፈራሪያ ለምሳሌ እንግዲህ ሰፊውን ህዝብ በእውቀት እበልጥሃለሁ ለማለት የሚደረግ የፈሪሳውያኖች ካራክተር ነው። የአዲስ ኪዳን ፈሪሳውያኖች አሁን ባይዘው ይሄን መጽሐፍ ይዘው በየአደባባዩ እኔ ትላንትና ምን ገጠመኝ መሰለህ? 22 በእጁ የኦሮምኛ ወንጌል ይዟል። አፉ አክሰንቱ የትግርኛ ነውና ወንጌል እየሰበከ ነው። ከዛ መኪና ስናቆም መጣ። የኔ እህት ጌታ ምናምን ሲኝ አልወደውም አልኩት። ኢየሱስን ምናምን ካልተቀበልሽ ትሞቻለሽ አለኝ። እስኪ ግደለኝ ምናምን አልኩት። ቃል ላውጣብሽ አለኝ። አውጣ። እርግጠኛ ነሽ? አኛው በዚህ ሳምንት ትሞቻለሽ፣ ትወሰጃለሽ። 2000 ዓመት ዋሸን እኮ የት አለ መች መጣ ምናምን አልኩት። ከዛ ኃይለኛ የፍርድ ቃል ማውጣት ጀመረ። ገብቷል። በሰማው ኖሮ ልክ ልሆን ነበር። ስጠይቀው ግን ሰውየው ወዲያው ማንነቱ ተገለጠ። አየህ አንተ ጋር ያለው ስፒሪት ይሄ ነው አልኩት። ገዳይ፣ ረጋሚ፣ ክፉ። ይሄ አይደለም እግዚአብሔር። ሰውየው ነቀለ ነው የምልህ። አሁንም እነኚህ ሰዎች እንደዚህ ነው የሆኑት። ላይክ አንተን የሚያሸማቅቁበትና አንተ ውስጥ ያለውን ብርሃን እንዲሰወር። ክራይስት ግን ምንድን ነው ያለው? በተራራ ላይ ያለች ብርሃን ልትደበቅ አትችልም። ትንሽም ትሁን ከርቀት ግን ታያታለህ አይደል? ተራራ ላይ ከሆነ ላይቷ ትንሽ ትሁን በጋኑ ውስጥ ካስቀመጥከው ውስጥ ልታየው አትችልም። እኛ ክራይስት ሲገባን እኔ አሁን በህይወቴ ልክ ክራይስት ሲገባኝ ኢየሱስን ጣልኩት። አዝየው እየዬ ያልኩት ኢየሱስ ሁለተኛ አጠገቤ እንዳትደርስ አልፈልግም። ልታድነኝ አትችልም። ለምን እምድነው ክራይስት ሲገባኝ እንደሆነ ገባኝ። ያ የመስዋዕት በግ ነው። በቃ አለቀ፣ ተሰውቷል። እንደገና ተመልሼ እዛ ሄጄ አንድ ሁለተኛ ከመስቀል ያላለፈ ትምህርት። መስቀሉ እኮ ተሰቀለ አይደል? ከመስቀሉ ቀጥሎ የ3 ቀን መቃብር አለ አይደል? ከ3 ቀን መቃብር በኋላ ትንሳኤ አለ አይደል? ከትንሳኤ በኋላ ከኢየሱስ አንዴ አሳ ሲያጠምድ አንዴ ደግሞ ከደቀ መዛሙርቱ ቁጭ ብሎ ሲያወራ ነበር። እሱን ያላካተተ እንግዲህ ለ40 ቀን ምድር ላይ ተመላለሰ። ኤማውሶችን አገኛቸው። ክራይስትን ያላማከረ ክርስትናና ክራይስትን ያላሳየኝን ህይወት አልፈልገው። ሁልጊዜ ደግሞ ኢየሱስ ክርስቶስን ይደብቃል። አይተህ ከሆነ በጣም ነው የሚደብቀው። ስብከቶቻችን ሁሉ ኢየሱስ ጋር ናቸው ያሉት። ኢየሱስ ለእኔ ማለት ነው ኢየሱስ ደባቂ ነው። ነጋችንን የሚደብቅ ክራይስትን የሚደብቅ አብ በሙላቱ እንዳይታይ የሚያደርግ ነው። ያውን ሰውን በጣም ያናዳል። አብን በሙላቱ የገለጠው ማን ነው? ልጅ ሲመጣ ነው። አባት ሆይ ለምን ተውከኝ ብሎ በቃ ውሰድ እንደፈለክ ብሎ ያ በግ ተሰዋኩ። ንግግራችን እኮ አንደበታችን ላይ እኮ አለ። የመስዋዕቱ በግ ነው እንላለን። የመስዋዕቱ በግ እኮ ያድንም። በቃ ኦልሬዲ ማስተሰሪያ ነው፣ አለቀ። ካህኑ ግን ዘላለማዊ ነው ከተባል
እኛ ደግሞ የሱ ወንድምና እህት ነን ከተባለ ምን እናደርጋለን? በጉ ጋር በቃ በጉ አንዴና መጨረሻ መስዋዕቱ ነው። እኔ ሁል ጊዜ ምን ትለኛለህ? በእኔ በግል የህይወት የራሴ ማንም ጋር ማልደርስበት ከኢየሱስ ጋር ግንኙነት የለኝም። በቃ አልፈልገውም። ሲቀጥል ከመስቀል ያላለፈ ስብከት ከመስቀል ያላለፈ እዛው መስቀሉ ጋር ሁሌ የሚያስብል ከሆነ ሴጣን ነው። ለምን አዲሱን ፐርሰናሊቲ የእግዚአብሔርን መገለጥ ያንተን ማንነት እንድታውቅ አይፈልግም። ላይክ ኢሳያስ ላይ ይመስለኛል ከዚህ ሁሉ ነገር በኋላ ይላል ዘሩን ያያል። አየህ እድሜውን በምድር ይረዝማል። ታዲያ ያ ዘሩን የሚያየው ክራይስት ብቻ እኮ አይደለም። አብም እኮ ያ ሁሉ ዋጋ ተከፈለበትና ያቺ የወደቀች ስንዴ በቀለች አልበቀለችም ብሎ ይጠብቃል ማለት ነው። እኔ ደግሞ ውሃ እንዳላገኘ ጭንጫ ላይ እንደበቀለ ሆንኩ ማለት ነው። መስቀሉ ስር ቀረች። ህይወቱን መጀመር አለብኝ ማለት ነው። ህይወት ካልተናገረ እግዚአብሔርን መግለጥ ካልቻለ ክራይስትን በአንተ ህይወት ውስጥ ለሌሎች ማድረስ ካልቻለ እኔ እንደ ኢየሱስ ጠላት አለኝ ብዬ አላስብም። ለዛው የሚገርምሽ ነገር አሁን ላሉት መጋቢ የምትመግቡት ነገር ከሌላችሁ ባትናገሩ መንጋውን በትኑት ባትናገሩ ባትመግቡ እኔ ለምን መሰለሽ እኔ አሁን ስለምትናገሩት ነገር ተጠንቀቁ ይላል፣ ስለምትሰሙትም ነገር ተጠንቀቁ ይላል። የገሃነም ልጆች እንዳታረጉ ይላል። ገብቶሻል? የገሃነም ልጅ እንዳይሆኑ እኔ ከሌለኝ ባላወራ ጥሩ ነው። መጽሐፍትን ስከፍት አፌን ስከፍት ልባቸው የሚቃጠልና ወደ ህይወት ብርሃን ወደ ውስጠኛው ሰውነታቸው የሚመልስ ካልሆነ በስተቀር ጥርስን ለማፏጨት ወደ እሳት ባህር ለመጣል የሚያስችል ትምህርት ከሆነ ባልናገር አንድ እኔ ምን እንደተባለው ታስሬ ብጣል እንደሱ መሆንም ክብር ነው። ባይዘው ምንም ችግር የለውም። እምለው ነገር ከሌለ እኔ አሁን አንዳንድ ሜዳ ላይ ምናምን የሚያስተምሩ ሰዎች እባካችሁ ነው። በእርግጥ አስሮ የለቀቃቸው ሰው አለ። ያው ማደራጀት የሚፈልግ ሰው ስላለ ነው። ያሳዝኑኛል። በአንድ በኩል ለጽድቅ ብለው ነው ይገባኛል። እንደሱ ግን እዛ ጋር ያው እየበላ ነው የሚልካቸው። እሱንም ትሬንድ ስላየ አልፈንበታል ስላየ ነው እና እዛ እንትን ሲሉ ምናምን እኔ የሚሉት ነገር ልክ ባልሆነ ጉዳይ ላይ ሌላ ነው በሰው ላይ የምትጨምሪው። ሌላ የፍርድ ሰዓት ነው በላዩ ላይ እየጨመርሽበት ያለው። አሮጌውን ሰው የበለጠ ሰውየው እንዲጠቀሙ አድርገሽ መከራ ውስጥና ጥርስ ማፋጨት ውስጥ ነው የምትከችው። አለመናገር ይሻላል። ማለት ልክ ከሌለ መስማትም ጥሩ ነው። ምንድነው ችግሩ? እውነትን የሚናገር እውነት ካለ እስቲ ዛሬ የምትለው ነገር ካለ ብለው ጋብዘውታል እኮ ልጅን አይደል? እውነት የሚናገሩ የተሰወሩ የተገፉ አሉ። እነሱ ይናገሩ። ለህይወትና እግዚአብሔርን ለመምሰል የሚያስችለውን ትምህርት የሚናገሩ ወንድሞች ይምጡ። ለምንድን ነው እነሱ ሁሉ ጊዜ ስተቱ ነው እንትን የሚያደርጉት? እኔ ይኸውልሽ እሱ እኮ ምን ታውቃለህ፣ ገንዘብ አያሰራም። አይ ነው ገብቶኛል። ገንዘብ ካላሰራ ደግሞ ይኸውልህ ሀቁ መናገር ጥሩ ነው። ገንዘብ ካላሰራ ፈንሲ ላይፍ ማሳለፍ አችልም። አሁን ምን ተጠቀመ ሰው? ይሄ እኮ ቼክ ነው። ምን ተጠቀመ ልንገርህ፣ ይሄ ቼክ ነው። በየቀኑ በፈለግከው አማውንት የምትቀደው አንዱን ምዕራፍ ላይ አንዱን ቁጥር አውጥተህ በለቱ ብዙ ገንዘብ የምትሰራበት ነው። ባይ ዘ ወይ ትልቅ ቢዝነስ ነው ይሄ። በቃ ኃይለኛ የቢዝነስ ኤሪያ ብትል ይሄ መጽሐፍ እንደፈለግ አድርገህ ማንንም አስለቅሰህ ያው ከዚህ ሰውዬማ ኪስ ገንዘብ አይወጣም የምትለው ሰው ሁሉ ሄዶ አልቅሶ ያው በመስጠቱ እኮ አይደለም የጎደለ ሁሉ መስሎት ከቤት ውስጥ ይጨምር ድረስ ይሄ ቢዝነስ ነው። እውነት ከተነገረስ ለምሳሌ አሁን መጽሐፍት ሁሉ ስለኔ ይናገራሉ ያለ አይደል ክራይስት። ከዛ በኋላ ክራይስት አልተገለጠም። ከዚህ መጽሐፍ በኋላ አልመጣም። በህይወታችን በየቀኑ ቴስት የምናደርገው ልጅነት ተጽፏል አልተጻፈም? አይጻፍም። በቂ ነው በቃ። አሁን እኛ ይኸውልህ ቅድም እንደውም ቀረጻ ከመጀመራችን በፊት እየጠየቅኩ የነበረውን ጥያቄ ደጋግሜ የጠየቅኩ ሃይማኖት ለኢትዮጵያ ለአፍሪካ ከመሰበኩ በፊት ሰዎቹ ምን ይመስሉ ነበር? ምንድን ነበር ሃይማኖታቸው? ገባህ? ከሃይማኖተኝነት ስፒሪቹዋሊነት ይበልጣል። ላይክ እግዚአብሔርና አንተ በዚህ መጽሐፍ በኩል ልትገናኙ የምትችሉበት እድል በጣም ጠባብ ነው። ግን በእያንዳንዳችን ውስጥ በህገ ልቦና እግዚአብሔር አልኖረም ነበር? ያውም ያኔ አይሻልም ነበር ወይ? ከዛስ ህገ ኦሪት አልነበረ? እሱስ ደግሞ ምን ያክልስ ሰውና እግዚአብሔርን በኮንፈርት በጋራ አስኖረ? ክራይስት ከመጣ በኋላስ አሁን ደግሞ መንፈስ ቅዱስ አለ አይደል? እኔ ብሄድ ይሻላችኋል የተባለ እኮ ጊዜው የስፒሪት እንዲሆን እኮ ነው አይደል? በአካል የነበረው ወደ ስፒሪት ተቀየረ። እግዚአብሔር መንፈስ ቅዱስ እግዚአብሔር ነው ካልን መንፈስ ቅዱስ እና እዚህ ነው ካልን ና መንፈስ ቅዱስ ብለህ የት ነው የመጣው? እዚህ ጋር እያየከው ይሄ እኮ መንፈሳዊ ጆሮአችን መደፈኑን፣ መንፈሳዊ አይኖቻችን መዘጋታቸውን፣ መንፈሳዊ ልባችን መጨፈኑን መጨለሙን ነው የሚያሳየው እንጂ እግዚአብሔር እዚህ ነው ያለው ተብለህ መንፈስ ቅዱስ እንልክላችኋለሁ ካለ በኋላ እኮ እንደገና መጥቶ ደግሞ ምን አለ? አብና እኔ አንድ ነን፣ እናንተ ጋር መተን ራት እንበላለን። በቃ ቤት ገባ እኮ። ግን እውር ከሆንክ ደንቆሮ ከሆንክ ቴስት ማድረግ ካልቻልክ
ገብቶሃል ልታረግ የምችለው ነገርየው መሸቀጫ ብቻ ነው ስለዚህ ህይወት የሌለው ሰው ሊያደርግ የሚችለው ሲጀምር አንድ ነገር ልንገርህ ልጅህ ያንተ ልጅ በአንተ ስም ገንዘብ አይሰራ አባቱና ክብር የሚባል ነገር ይገባዋል ባሪያ ግን በአንተ ስም ሊበደሩ ይችላል የሱ እንትን ስለሆንክ ደግሞ ሲደርስ ምናምን ብሎ በስምህ ሊበደር ይችላል እኔ እንደዚህ የሚያደርጉ ከቃሉ መገለጥ ውጪ ከእግዚአብሔር ሐሳብ ውጪ የሚሰብኩ ሰዎች ለኔ እንደ ባሪያ ነው የማያቸው እዛው የሚገርምሽ ነገር እኔ አሁን አንቺ ስታወሪ ምን እንትን እንዳልኩ ታውቂያለሽ ለምሳሌ ሃይማኖት የሰው ትምህርት አሁን የተደራጀው ባይኖር ምን አይነት ህዝብ እንሆን ነበር በየሳሰብ በጣም ጤነኛ ህዝብ እንሆን ነበር በእውነት ነው የምልሽ በጣም ጤነኛ ህዝቦች ነበር የምንሆነው ይሄንን እንዴት አየኸው ካልሽ አሁን ሰፊው ያልተነካ ህዝብ ነው ባይዘው ያልደረሰው ገብቶሻል አሁን ወደዚህ ወደ ደቡብ አካባቢ አንድ ካልቸር አለ የሽምግልና ካልቸሩ ወደዚህ ወደ ኦሮሚያ አካባቢ የሆነ ምናምን ባንዳንድ ሎኬሽን ወደ ሰሜንም ስትሄጂ የራሱ የሆነ ካልቸራል ይሄ ትልቅ ሰዎች አባት የሆኑ ሰዎች የተናገሩት ቃል ይሄ በሐቀኝነት ላይ የተመሰረተ እንትን ሲያደርጉ የሚያገኛቸውን ነገር ሳይ በእውነት ነው የምልሽ በሱ መንገድ ሆኖልን ቢሆን ኖሮ በጣም ጤነኞች ሰዎች አሁን እኮ ተደረበውብን ይሄ መጥቶ ምን አደረገ መሰለሽ ልክን ያልሆነ ነገር ተቀጠቀብንና ነገሰ ከዛ በኋላ ይሄኛውን እንኳን ለመሆን ማንችል ሆነ ከሁለት አሁን ያለነው እኛ ደግሞ እጅ ብለናል ወይ ለመገለጡ አንሆንም ወይ ደግሞ ለድፍን ቃሉም አንሆንም ምንም የሌለንን እና አሁን ቦታ ያዘው ይሄ ሆነ እንጂ እኮ አሁን እዛ ያለው የሽምግልናውን ካልቸር ገብቶሻ የቀንነቱ ካልቸር እንግዳ የመቀበሉ ካልቸር አይ ይሄ ያለ ጥቅስ ነው ያለ ጥቅስ ነው እዚህ ወደ እንትሩ አካባቢ በአደረግሽው ቆብ የማይለይሽ እዚህ ጋር ስላላረግሽ ምናምን ማለት በችግሩ ጊዜ ሰውነቱን የሚያጥብላት እንትን ብሎ ወገኔ ብሎ የሚቀብረው አይነት ስብዕናን ነው ያወጣው በደረጃ እንኳን ከመዘንሽው ይሄኛው በጣም ኳሊቲ ነው እኔ ሁሌ ምን ለምሰሽ እኔ አሁን ያገኘሁትን ዕውቀት ባላገኝ ኖሮ እንደ አባቴ ነው መሆን የምፈልገው እላለሁ ሁሌ አባቴ ጥቅስ አያውቅም የተሻለ ይኖራል ጥቅስ የሚያውቀው ሰውዬ ዘራፊ ነው ወመኔ ነው ማንንም አይፈራም ገብቶሻል አጭበርባሪ ነው ሶሪ ስለዚህ ወርድ ግን አባቴ በስብዕና በግብር በንጽህና በታማኝነት በደረጃው ባለው ልክ በጣም ጤነኛ ነበር በነገራችን ላይ እግዚአብሔርን ያለማወቅ ድፍረት አይመስልህም በዚህ ልክ ያዳፈራቸው ላይክ እግዚአብሔርን ብታቀው ፍቅር ይይዛል ፍቅር ደግሞ አይዋሽም በቃ አሁን እነኚህ ሰዎች ደፍረው በዚህ ልክ ይሄን የሚሉበት ምክንያት አንደኛ እግዚአብሔርን አላወቁትም እነሱም ስለ እግዚአብሔር ሰምተው ነው ያደጉት ሁለተኛ በእርግጥ በጣም ክፉ ድህነት የሚባል ነገር ደግሞ አለ በጣም ከባዱ ኢትዮጵያ ውስጥ ስትሆን ደግሞ ታግለህ አታሸንፈው ወይ የሀብታም ዘር መሆን አለብህ ወይ ቆራጥ መሆን አለብህ የሆነ ሪስክ ቴከር መሆን አለብህ እንትን እንድትል ሁሉም ደግሞ ካልሆነ ልትሆን የምችለው ፋይናሊ እንደዚህ አይነት ሰው ነው ሰው ካልከሸፈ በእግዚአብሔር ገንዘብ አይሰራም በማይታይ ነገር ነገ ምንም አያመጣም ብለህ በምትደፍረው ነገር አሁን ሰው ስለ እግዚአብሔር ጥያቄ የሚጠይቀውን በእግዚአብሔር ላይ ጥያቄ ያነሳውን ህዝብ ነው ኢቲስት የሚለው ከነኚህ ሰዎች በላይ ኢቲስት የለም እግዚአብሔር ምንም አያመጣም ብለው በስሙ ይነግዳሉ ትልልቅ የ60 ሚሊዮን የ40 ሚሊዮን መኪና ይነዳሉ እግዚአብሔር ምንም አያመጣም መልአክ ልኮልኝ ይላል ልብሴን አለበሰኝ ይላል ልብስ ጠዋት ቀስቆ ልብስ ያለበሰኝ መልአክ ነው ይላል ከዚህ በላይ መዳፈር የለም እኔ ግን በምን ጽናናለሁ መሰለሽ የዛ የፍሬውን ታሪክ ባለፈው አንስተን ነበር አሁን ፕራክቲካሊ ሰዎቹ ላይ የምትመለከቱ በእንደዚህ አይነት ነገር በበላ ቀን ሞተን ትሞታለን ባይዘው በጣም ዲፕ ሞት ነው የማየው የዚህ ዓለም የዚህ ኮስሞስ የሚሉታል እንትሩ ሰዎች በነካሹ ቁጥር ይሄኛውን የውስጠኛውን ስትነኪው ህይወትና ለመጥፋት ኃይል ወደ እግዚአብሔር ተራራ የምትወጭበትን ብርሃንና አቅም ነው የምታገኘው ስለዚህ ምንም ባይኖርሽም እንኳን መታደስና ህይወትና ለመጥፋት ስለሆነ ሰላምና ደስታ በመንፈስ ቅዱስ የሆነው ብርሃን በልብሽ ላይ ያገኝሻል አንዳንድ ሰዎችም ይሄ የህይወት ኤክስፒሪየንሳቸው አርገውታል አሁን ደግሞ ቀደም እንዳልሽው በእግዚአብሔር በእነሱ ኒቼ የሚባል አንድ ፈላስፋ በሌላ ለሰሽ ቀደም ኮት አረግልሽ ነበር ኒቼው ሌላ አላቅም ግን በኒቼ በሚለው ያዙልኝና ምን ይላል ያው ታውቃለሽ ብዙዎቹ ፍልስፍና ላይ ያሉ ሰዎች ከዚህ ከትራዲሽናል ከሆነው ስፒሪቹዋል ዓለም ነው የወጡት እና ግን ሲጠይቁ እነዛ መልስ በማጣታቸው ምክንያት እነዚህኞቹ ለነዚህኞቹ መመለስ ሲገባቸው ያወገዙ
በቁጥር ብዛት እነሱ ብዙ ደጋፊ ስላላቸው አስቀድመው ትምህርት እያዘጋጁ የኛውን እንትን አድርገው ያው እነዚህኞቹም ደግሞ ጥያቄው ስላሉ መልስ ለማግኘት እየሄዱ ይርቃሉ። እና ግን ኒቼ ምን አለ ነው የሚባለው እግዚአብሔር ሞቷል አላቸው። እግዚአብሔር ሞቷል አላቸው። ከዛ ምንድነው አሁን የሱ ኒቼ ሲባል እግዚአብሔር ሞቷል የሚል ፈላስፋ ነው። ምክንያቱም ደፋር ነው እግዚአብሔር ሞተ ይላል። ግን እያላቸው ያለው መልስ የማይመልስ ከሆነ አክቹዋል ነገር የማያመጣ ከሆነ በእናንተ ያለው መረዳት እሱ አይነት የምትሉት ጊዜ ትሄዱናል ነው። አሁን አንቺ አንዳንዴ የሆነ ነገር ትያለሻ ሰዎች እያልሽ ያለሽው ወደ ቀጥታ ቶሎ የሚመጣላቸው ምን አይነት ደፋር ናት ምን አይነት እያልሽ ያለሽው ግን ሰው እንደ ልምምድ አድርጎ የያዘው ህይወትና ሰላምን የማያመጣ ረፍትን የማይሰጥ ሰዎችን ወደ አንድ ነገር ተርን የማያደርግ እውቀት ያ እግዚአብሔር ብላ ያላችሁት ያ ኮንቴንት ያ ሀሳብ ሙት ነው። ህይወት ካልሰጠ ብርሃን ካልሰጠ መረዳት ካልሰጠ ወንድሙን የሚጠብቅ ካላደረገ ከእኔ ይልቅ ባልንጀራ ይጠቅማል የሚል የማያደርግ ከሆነ እሱ የሰበካችሁትና ያስተማራችሁት እግዚአብሔር ዴድ ነው። ቅርብ ካላረገ እግዚአብሔርን የሆነ አንድ ቀን እያለ ዝም ብሎ ተስፋ የሚሰጥ ከሆነ ከነገና የፍርሃት መንፈስ ይዞት ሁሉ ጊዜ የምትሉት ከሆነ እሱ ጊዜ የመጽሐፉ ጊዜ ስላልሆነ በመገለጥ የመጣ እውነተኛው ብርሃን እሱ ስላልሆነ እሱ የምትሉት ጊዜ የሞተ ነው ኒቼ ያለው። አሁን ሰዎች አንቺንም እንደዛ ነው ሚስኮት የሚያደርጉሽ ሚስአንደርስታንድ ያደርጉሻል። አንቺ እያልሽ ያለሽውን መንፈስ ግን ይገባኛል። እያልሽ ያለሽው ሰው እጅ የገባው የተለማመደው ከቃሉ ብርሃን ውጭ የሆነው ፊደሉን እኔ በጣም እናደር ስፔሻሊ የልጅነት ስሜት ነው እንትን የሚያደርገኝ። ላይክ ምን ያደርጉታል እግዚአብሔርን በራቸው ላይ ያሰሩት ጃስ ሲሉት ሄዶ የሚናከስላቸው እኔ ደግሞ ይሄን ወደዋለሁ ሲሉ ልክ የሆነ አለቻ የኃይለ ሥላሴ ውሻ ሰምተህ ከሆነ በታሪክ ቼክ ታደርጋለች አሉ። ለቀዋትኝ እሳቸው ሄዳ አንተን ከተሻሸችህ በቃ ጥሩ ሰው ነህ፣ የሆነ ከተተናኮለችህ ግን በአይነ ቁራኛ ጠብቁት የሚባል ነገር ነበር አሉ። በአፈ ታሪክ ነው የሰማሁት። እግዚአብሔር እንደዛ ነው ብዙ ቸርች ውስጥ ያለው። አንተ የቸርቹ ባለራዕይ ነህ አይደል? ሶ በአንተ ልክ ነው ያ እግዚአብሔር ያለው። አንተን ደስ የሚያሰኝህን ሰው ይባርካል። አንተ ደግሞ የማይመችህ ሰው ከሆነ ይቀስፈዋል። ይሄ እግዚአብሔር አይደለም፣ ሰው ሰራሽ ነው። አእምሯችን ላይ ተሳለው እግዚአብሔር በዚህ ልክ ከሆነ ትክክል አይደለም፣ ከሰው ያነሰ ነው። ገብቶሃል? ድሮ እንግዲህ እንደ ቀልድ እንደምንም ሰምተን ውቃዊ ቤት ራሱ እንደዚህ ነው የሚደረገው አሉ። እንትና እንድፋልኝ ግደልኝ እንትን ሰጣለሁ ማለት ስለ እግዚአብሔር ያለን መረዳት ለአጋንንቱ ዓለም ራሱ ካለን ሪስፔክት ጋር ሲወዳደር የወረደ ነው። ድግም ታሰራባለሁ ብትለው አንድ ሰው ከሚፈራህ በላይ እግዚአብሔር ይወዳል ብትለው ይስቃል። ሞቲቭ ራሱ እንዲለያይ ተደርጓል። ለምን? ስዕላችን የተሳለው ክርስቶስ በልባችሁ እንደተሰቀለ ሆኖ ይሳል የተባለበት ምክንያት ክራይስት ሁልጊዜ በህይወታችን ውስጥ በየቀኑ እንድናየው ነው አይደል? ለምሳሌ ይሄን ሰዓት እጄ ላይ የማደርገው በየመሃሉ ሰዓቱ ምን እንደሆነ ስንት ሰዓት ሆነ ሳቅ እንዳይ ነው። ገብቶሃል? ሶ እግዚአብሔርን የምናቅበት፣ እግዚአብሔርን የምንፈራበት፣ እግዚአብሔርን የምንወድበት፣ እግዚአብሔርን እንደ ልጅ የምንጠነቀቅ ነው። አሁን እግዚአብሔር ይከፋዋል ብዬ ካሰብኩ አንድ ስራዬ እኔ ደስ ቢያሰኘኝም ተወዋለሁ። ከክብር አንጻር ከፍርሃት አይደለም። ፈርታችሁ አታድርጉ፣ እናንተ ልጆች ናችሁ። በቃ እዚህ ምድር ላይ ባዳ የለም። እዚህ ምድር ላይ የእንትን ዲቃላ የለም። ለምሳሌ አሁን አብርሃም ከአጋር ወለደ፣ ሚስትየዋ ኮረፈች ሳራ። በቃ እንደፈለግሽ አድርጊያት አላት። ወጥቶ በቃ ሚስትየዋ ተጣለቻት። ገብቷል? ይሄ ምድራዊ ሲስተም ነው። ሰማያዊውን ዓለም በዚህኛው ምድራዊ ዓለም ወይም ደግሞ መንፈሳዊውን ዓለም በምድራዊ ዓለም ልትገልጸው አትችልም። ካልቻልክ ደግሞ አርፈ መቀመጥ ነው፣ ስዕል ከምታበላሽ። እንደሱ ነው። አሁን እንግዲህ በተነሳንበትም ኢሹ ብትመለከቺ ሰው ስሎ ሰው ዶክሜንት አዘጋጅቶ እግዚአብሔር ያላለውን ነገር እያለ ሰውን ተስፋ ቢስ ነው እያደረገ ያለው። እግዚአብሔር መንጠቅን ያወራው ከህይወት መምጣት ጋርና የእውቀት ብርሃንን ወደ ልብ ላይ በማምጣት ብርሃንን ሲያበራ ያላየነውን ነገር ወደ ማየት ስንመጣ አብሮተ ብርሃን ሲሆንልን ያን ጊዜ መነጠቅ የሚለው ትርጉም እሱ ነው። ሁለቱ በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። ማለት አንዱ በእኔ ሁኔታ ነው። በእኔ ሁለት ሰው አሮጌው ሰው ይቀራል አይደል? የምጠቀመው ነው እንትርም እኮ ነው። አሁን መጀመሪያ የነበረኝ አስተሳሰቤ ይቀራልም ነው እኮ አይደል? አሮጌ እኮ ነው እሱ። አዲሱ ሲመጣ ክርስቶስ ሲመጣ ወራሹ ሲመጣ የብርሃኑ የእውቀቱ ማለት ነው። እኔ የምነግራችሁ ቃል ህይወት ነው መንፈስ ነው አይደል? እሱ ሲመጣ መጀመሪያ አስተሳሰቤ ምን ይሆናል? ይቀራል እኮ
እሱን ነው እያለ ያለው መጽሐፍ። እግዚአብሔር የዚህን ያክል ሞኝ አይደለም አይደል? ዝም ብሎ አካላዊ ንጥቀት ብለን የገባንበት ድንዛዜ ከሱ መውጣት አለብን። የልቦናችን አይኖች መብራት አለባቸው እያለ ያለው ፈጣሪ በዚህ መንፈስ ውስጥ መልእክተኛው እያወራ ያለው በእናንተ ውስጥ አዲስ እውቀትን፣ አዲስ ማለዳነትን፣ አዲስ እውነትን ባመጣው ጊዜ የመጀመሪያው የነበረው መንፈስ የመጀመሪያው የነበረው ነገር እሱ ምን ይሆናል? ይቀራል፣ አይወሰድም፣ ይጠፋል። አንዱ ግን ምን ያደርጋል? ይወሰዳል። ሁለተኛ በሁለት ግለሰቦች መካከል ነው። አንደኛው መረዳት ያገኛል፣ አንደኛው ደግሞ በገዛ ተራው እስኪመጣ ድረስ ይወስዳል። እንደሱም ሊተረጉም ይችላል። ግን በዋናነት ነገሩ ከኔ ራቀ ስላይደለ በእኔ ነው እያወራ ያለውና መጽሐፉ የእግዚአብሔር ቃል ሲመጣ ብርሃን ሲመጣ በእኔ መወሰድ ወደዛ ወደ መጣው ብርሃን ወደምሆነው መንፈስ የሚመጣው በነገራችን ላይ ለእኔ ነው። እኔን ሊሆን ነው የሚመጣው። ከመጣ ማለት እኔን ሊሆን ነው። ጳውሎስን ወደ እሱ ሊያመጣው አይደለ የመጣለት። በቃ አዲስ ጳውሎስ መጀመሪያ የነበረው እውቀት፣ መረዳት፣ ሀሳብ፣ የተማረው ትምህርት ምናምን ነበር። ከዛ የውጨኛው ከአይኑ ቅርፊት ወደቀ ይላል አይደል? ይሄ እኮ አስተሳሰብን እኮ ነው። የሆነ እንጨት ነገር አጠብቂ መቼ መጽሐፉ እንደዛ ሊል አይችልም። ለእኛ ሊገባን በሚችል ከአይኑ ቅርፊት ወደቀ ሲባል አሁን ቶሎ ብሎ ሰው የሚወጣው ከዚህ ውስጥ የሚወጣ ነገር ነው። እንደሱ ሳይሆን እያወራ ያለው የነበረው አስተሳሰብ፣ እውቀት፣ ግንዛቤ፣ አረዳት፣ ስለ እግዚአብሔር የነበረው እሳቤ ሊያጠፋ የሄድ የነበረ ሰው ነው። ራሱ ሀሳብ ነው አይደል? ከዛ ሰዎቹ ግለሰቦች መስለውት ነበረ። ለካ የክርስቶስ መቀጠሎች ናቸው። አይሽ ስለምን ታሳድደኛለህ ሲለው እሱ የነበረው ድሮ እውቀት ምንድን ነው? እያሳደደ የነበረው ደቀ መዛሙርት ነው። ደቀ መዛሙርት ሲተረጎሙ ክርስቶስ የእሱ የህይወት አይነት እንደሆኑ ገባው። አይሽ ስለዚህ የመጀመሪያው ያ እውቀት ደቀ መዛሙርት የሚባሉት ግለሰቦች ሰዎች እንዳልሆኑ ቅርፊት ሆኑ ወደቀለት። ከዛ አዲስ ብርሃን መጣና ክርስቶስ እንደሆኑ ገባው ማለት ነው። ስለዚህ ይሄ መገለጥ አይደለ? ይሄ መነጠቅ አይደለም እንጂ አካላዊ መነጠቅ። አንድ እግዚአብሔር የሆነ አብራሪን ሰውዬ 60 ሰው የጫነን አይሮፕላን መኪና ምንድነው እንደሚባለው የዚህ ሀገር አቋራጭ አውቶቡስ ማለት እኔም አላረገውም እንኳን እግዚአብሔር እኔም አልመርጠውም። የዚህ ሀገር ገዥም መንግስት ይሄን አይመርጥም። ለህዝብ ደህንነት ምን ያክልስ ክፉ ብንሆን ነው በዚህ ልክ የሳልነው ማለት ምን ራሱ ይሄን ትምህርት ያደራጀው ሰውዬ ራሱ እሺ አደራጀው። እንዴት ይሄንን እንኳን አንቱ ተብለን መመርመር አልቻልንም? እንዴት ይሄንን ዶሴ አድርገን በየጊዜው ሰዎችን በዚህ ትምህርት እናስመረቃለን? ችግሩ ደግሞ አለመታደሱስ እኮ እናስ እያስመረቅንበት እኮ አይገርምሽም? ድንዛዜ ነው። ስለዚህ ራብች መነጠቅ የመገለጥ የብርሃን መምጣት እንጂ በሐሳብና በእግዚአብሔር ዕውቀት መንፈስ ወደ ክብሩ መንፈስ መወሰድ እንጂ አካላዊ አይደለም። መጽሐፉም ይሄንን አያወራ። አትሽጡ አትሽጡ ስንት ተለፍቶ የተሸጠ አይገኝም። በምድር ላይ በስነ ስርዓት እንድንኖር ነው። ባይዘው ሞኞች ልባሞች ነው እንድንሆን የተፈለገው። ሞኞች አይደለንም እንዴ? ማንም እያሞኘ በጥቅስና በራሱ ትርጉም ምንም ነገር እድል ፈንታ ልንሰጠው አይገባም። በነገራችን ላይ መንፈሱ ከመንፈሳችን ጋር ነው የሚመሰክረው። መንፈሳችሁን ስሙ። እናንተ የእግዚአብሔር ነገር መመርመር የሚያስችላችሁን ስልጣን ሰጥቷችኋል እኮ። ነገሩ እንዲሆንን ብላችሁ አትጠይቁም እንዴ? እንዴም ዝም ብሎ ስላለ ብቻ ትወስዳላችሁ እንዴ? ነገሩ እንዴት ነው ብሎ እኮ እንደባይ ላይ ነው እንዴ? ሀገር የምትመሩ መስሪያ ቤት የምትመሩ ትልቅ ሰዎች እኮ ናቸው ይሄን እኮ የምታንጸባርቁት። በጣም ነው የሚገርመኝ እኮ። ሃይማኖት ከባድ ፓርቱ እሱ ነው። በጣም ትልቅ ነው የሆነ አንዳንድ የማያቸው ማኔጅመንት ላይ ምናምን በጣም አንቱ የተባሉ ሰዎች በእንደነዚህ ሰዎች ቁጭ ተብለው ስር ላይ ምናምን ሲል ማለት እኔ ማለት ምንድን ነው? በእርግጥ እግዚአብሔር ብርሃን ያስፈልጋል። ምንድን ነው አልኩኝ። ታውቂያለሽ እንዴ ትልቅ ሀገር የምትመሩ ኃላፊነት። ለዚህ ነው አሁን ይኸውልሽ እንደነዚህ ሰዎች ላይ ማኔጅመንት ላይ ሀገር ላይ ምናምን ሲሆኑ የሚያጠፉ ጥፋት ትልቅ ነው። ባይዘው አደጋው ትልቅ ነው። አደጋው ትልቅ ነው። ከዚህ ይሄንን ተስተካክሎ አገር መሪ ያለውና ይሄ ብርሃን ሳይስተካከልለት የወረዳ አስተዳዳሪ የአስፈጻሚ ቦታ አስተዳዳሪ ሲሆን በዚህ እሳቤ ስለሆነ የሚኖረው ልከኛ መሪም ሊሆን አይችልም። እኔ እንደ ሀገርም እንደ መንግስትም እንደዚህ አይነት ሰዎች ወደ አደባባይ መውጣት አለባቸው። ብርሃን ያገኛቸው ሰዎች እውነትን በትክክል የሚተረጉሙ በምድር ላይ የመጡበትን ዓላማ በትክክል ያገኙ ከሆነ የሰው ዋጋ ምን እንደሆነ አሁን የሰው ዋጋ ረክሷል። አብዛኛው ፈጸመው ይታወቃል። ይሄ ትምህርት እሳቤ ይዘሽ ሀገር ህዝብ ልትመሪ። ምክንያቱም ባልንጀራዬ ከኔ ይበልጣል፣ የወንድሜ ጠባቂ ነኝ። ይሄ ትምህርት እስካልተመለሰ ድረስ ይሄ ትምህርት በእውነት በሰው ልብ ካልመጣ በስተቀር የወንድምሽ ጠባቂ ካልሆንሽ መሪ ልትሆኚ አትችይም። ከኔ ይልቅ ባልንጀራ የሚለው እኮ አንቺ እዚህ የዋጋውን የሰውን ዋጋ ክብር አውቀሽ
ምን ያክል የከበረ እንደሆነ የምትመሪው ማታንገላችሁ የምታስተዳድሪው በትክክል የሚገባውን የምትሰጪው ዋጋውን ስታውቂ ነው። ይሄ ደግሞ ተጣሞ ከተነበበ በዚህ እውቀት የተገነባ ሰው ቦታው ላይ ሲቀመጥ ምን አይነት ሰው ነው የሚሆነው የሚለውን እኮ መለካት ይገባል። አሁን የተቸገርነው እንደሱ አይመስልሽም? ስትሄጂ ጥምም የሆነ እኮ ለምን ይመስልሻል? ከዚህ መጀመሪያም ስትጣመመ ነው። ስለዚህ ይሄ ማስተካከል አገርን እንደማስተካከል ነው። አንድ ድሮ ልጁኛ የሰማሁት እንትን አለ። አባትየው የሰውን ካርታ ምንድነው የዓለምን ካርታ እንዲያስተካክል ልጁን ሰጠው እና ልጁ ከማቀስፈት ካርታውን አስተካክሎ ሰጠው። በጣም አባትየው ሁላችሁም ታውቁታላችሁ ይሄን ታሪክ። በጣም ተገርሞ አባትየው እንዴት አስተካከልከው ሲለው አይ ከኋላ ያለውን ሰውየውን ሳስተካክለው ዓለሙ ተስተካከላል። እሺ ሰውየው ሲስተካከል ኢንቫይሮንመንቱ ይስተካከላል። አሁን እንደ ሀገርም መሪዎችም ምንም ሊያውቁ የሚገባው ስፒሪቹዋሉ ዓለም ነው መስተካከል አለበት። ይሄ ነው ከልጅነት ጀምሮ አግኝቶን እያበላሸን የመጣው። ስለዚህ እውነትን የሚናገሩ ሰዎች ወደ አደባባይ መውጣት አለባቸው። እውነት የሚናገሩ ሰዎች አመራር ላይ መምጣት አለባቸው። በዚህ እውነት ሼፐር ሲሆኑ ዓለሙ ይስተካከላል። ይሄ የሚባለው ወንድምን የማጥፋት ቃይልን ገሉ አንደኛ የመሆን ስሜቱ ሁሉ ይስተካከላል። ቃይል አቤልን ለምን ገደለው? ቅናት እኮ ነው። የተጣመመ ነገር እኮ ስለራሱ የወሰደው ግንዛቤ እኮ ነው። ገብቶሻል? ከዛ ግን ተቀበዝባዥ አይደለም። አሁን ሰው ወንድሙን እየገደለ ተቀበዝባዥ የሆነበት ስርዓት እኮ ከዚህ ተጣሞ ስለመጣ። ስለዚህ የመጽሐፎቻችን ትርጉምና ብርሃን ራሱ ከተስተካከለ እንደ አገር ጤነኛ ነው የምንሆነው። ካለበለዚያ የምንሰራው ልማት የሚያጠፋ ነው የሚሆነው። እንትን እኮ ክራሽ ያደርጋል። አሁን አንዳንድ ባለራዕይ የሆኑ መሪዎች ምናምን ይከስታሉ በሀገራችንም በዓለም ላይ እኮ። ህዝቡ ግን እንትን ስለሚያደርጉት እነሱ ናቸው ቀድሞ የሚጠፉት። ህዝቡ ዞር በሉ ይላቸዋል። ተግባቦት የለም። ይሄ ግን የቱ ጋ ነው ችግሩ የሚለውን መፈለግ ያስፈልጋል። የተበላሸው ስፒሪቹዋል ትርጉም። ሰው ደግሞ ሲወለድም ወደ ስፒሪቹዋል ስለተወለደ ወደ መንፈሳዊ ዓለም ስለሆነ ቤተሰቦቻችን ወስደው ወደ ሃይማኖት ስለሆነ የወለዱን ከዛ ጀምሮ ነው በቃ ተጣመን መጣና አሁን ካደግን በኋላ የሚከራከርሽ አድርግ ስትዩ የማያደርግ ይጠቅስልሻል። ሲወጣ አብሮሽ እንኳን ሻይ ሊጠጣ የማይፈልግ ወንድሙን የማይወድ ቆንጆ ለለበሰውን ከፊት የሚያደርግ አሉ። ብዙ ከርሶች አሉ። ገብቶሻል? እነዚህ ሁሉ ጥርስ ማፋጨትን ፈጥረውልናል። ክሳት አይተሽ እንደሆነ የሚያነበውን አንብብ ስትዩ አልችልም የሚል የተጣመመ ጽሑፍ አንብበሽ ደግሞ አይደል ምን አይነት ሰው ታውጫለሽ? ስለዚህ እኔ አሁን ባለው እሳቤ እኔ አሁን ልጆችን መንፈሳዊ ቦታ አልክም። ይቅርታ አሁን ይሄንን ስል ሰዎች ሌላ ትርጉም ይወስዱ እንደሱ አለ። ምክንያቱም እዛ ወስደሽ ምን ልትሰጫቸው ነው? ስለዚህ ቢያንስ አሁን ቤተሰብ ኃላፊነት አለብን። ልጆቻችንን የእውነትን መንፈስ የሚናገሩ ሰዎችን እንዲያረጉ መፍቀድ ነው ያለብን እንጂ ዝም ብሎ ወስዶ ትራዲሽናል የሆነ ሰው አድርጎ ማውጣት እንደ ሀገርም የምናበረክተው ነገር አይኖርም። ለዛውም እያስተማርን የተማረ አስቸጋሪ ነው የምናደርገው። አሁን በጣም የቸገረን የተማረ አስቸጋሪ እኮ በዝቶብን እኮ። ይህንን ያመጣው ግን ምንድነው? ስፒሪቹዋሉ ዓለም ትክክለኛ ልከኛ ያለው ነው። የእግዚአብሔር መንገድ አይደለም። ትክክለኛ ያለው ነው የተደራጀው። ዝም ብሎ የማይመግብ ዝም ብሎ አጣሞ ያደረገውን አምጥተሽ ካደገ በኋላ ላስተካክለው ብትይ በጥቅስ ጋጋታና ባልቀበል ባይነት ልህ ካስፈለገም ከዛም አልፎ ሌላ እርምጃ እስከመውሰድ ችቢተኛ ያደረግነው እኮ የተማረ የተጣመመ ማለት ፊደል የቆጠረ በአባቴና አሁን ባለፈው አሳይቻለሁ። አባቴ ፊደል የማያውቅ ግን የተማረ ነው። አሁን ያለው ያልተማረ ፊደል የሚያውቅ ነው። ምን ተጠቀመ? አባቴ በጽድቅ የተሻለ ነበር ከኔ። ፊደል አልቆጠረም፣ ግን የባልንጀራውን ነገር የማይነካ ነበር። የአሁኑ የተማረ ነው፣ የባልንጀራውን በመውሰድ የተካነ ነው። ምንድን ነው እስቲ አሁን እውነት ፈትሹት ራሳችሁ። እውነት አሁን ያለው የህይወት ስርዓት ጤነኛ ነው? ይሄ ሰውነታችሁ ምስክር ይሰጣል? በእውነት የሚያስጨዋችሁ አይደለም? በየቤታችሁ ያለው ሁኔታ በሙሉ እውነት በቃ ልክ ነው? ሰው በቃ መኖር ያለ እንዲህ ነው የምትሉት ወይስ አሁንም ጩኸት አለ? ጩኸት ካለ ልክ አይደለም ማለት ሁሌ ሴቱ ምን እንደው ጌታው ይሄንን ለምን አሳየኝ የምትሉ አይደላችሁ? ስትሄዱ አለመርካት በውስጣችሁ እየጨመረ ይመጣል። በነካችሁ ቁጥር ገንዘቡ ሞት እያመጣባችሁ አይደል? ለምንድን ነው ብላችሁ ጠይቁ። የህይወት እንትን በብዙ ገንዘብ አይደለም የተመሰረተው፣ በእውቀት ብርሃን ነው እንጂ የተመሰረተው። ማርያምስ የማይቀሟትን በጎ ዕድል መረጠች እንባል። በብዙ አትርከሚ ነው። ይሄ መስራት ላይ አትስሩ እያልኩ ነው አይደለም። እውነትን ስታውቁ
በዚህ እውነት መንፈስ ስታደርጉ ሁሉ ነገር የምታደርጉት ለዛውም ለሰው ይወጃል ይጠቅማል የምትሉ ነው። ምክንያቱም የእናንተ በረከት የእናንተ ደስታ የእናንተ ዘላለማዊ ሰላም ወንድማችሁን በመቀበል ውስጥ ነው የምታተርፉት። አሁን በተቃራኒ አይደል ሊሆን ነው። አሁን እኮ በተቃራኒ ነው። አሁን ወንድማችን ብዙ ገንዘብ አግኝተናል፣ ወንድሞቻችን ስለምንጠላ አለመርካት ቤታችን ድረስ ገብቷል። የበላ ነው በሙሉ ከሳቱ ነውብናል። ብዙ ዶክትሪን ብዙ ትምህርት ብዙ ነገር ብዙ ምናምን ጭነን አላያችን ላይ ከብዶናል። ምንም መፍትሄ አላመጣን። ምን እስቲ መፍትሄ ያመጣልህ? ምን መፍትሄ ያመጣል? እንደው እውነት አይደለ መድኃኒት፣ እውነት አርነት ያወጣል። እውነት እንነጋገር እስቲ ምን አበርክታችኋል? ለራሳችሁ እንኳን የማትጠቅሙ እስክትሆኑ ድረስ አይደለ ዶክሜንታችሁ ያደረጋችሁ። ስለዚህ ቆም ብሎ መጠየቅ አያስፈልግም እንዴ? ባለ ጌታ ወይ ማለት እኮ ያስፈልጋል። ኧረ እባክህ ምንድን ነው እየሆነ ያለው ነገር? እኔ በቃ ካለበለዚያ እኔ ብዬ አውቃለሁ። እኔ ልክ በዚህ ካልሆነ ውሰደኝም ጥሩ ነው እኮ ማለት ኃላፊነት ላይ ተቀምጬ እንደው ሊናዬ ደስ የሚያሰኘውና ህይወትና ሰላምን አልተለማመድነውም ስላልነካ ነው። ሞትን ግን ፊል አድርገነዋል። ያንን እንዴት እውቅና እንሰጠዋለን? ጥሬ ስጋ እያበላ ነው ሞትን እየጨመረብን አመራሩ ነን መንፈሳዊ ሰዎቹ ነን አጫጫወን ስንወጣ እኮ ፍርሃት፣ ተስፋ መቁረጥ፣ ደስተኛ አለመሆን። በነገራችን ላይ ኃጢአት የሚበዛው ለዛ ይመስለኛል። ሽሽት ነው እኮ ወንድሙሽን ካጠፋሽ በኋላ አሁን ያጠፋበታል። ከዛ ደግሞ በጣም የሚገርምሽ ነገር እድሜሽም እኮ ማን ምልክት ይደረግብሽ። ከዛ ስትሄጂ ሁሉ ስጋት የሚገልሽ ነው ይመስልሽ። አሁን እንደዚህ አይደል መንበዳችን። እስቲ ሁላችሁም ፈትሹ። እኔ ማንንም ምንም ጥቅስ አልጠቅስላችሁ። ህይወታችሁ ራሱ ምስክር፣ ህይወታችሁ ምስክር ነው። ህሊናም ይባላል። በቃ የሆነ አለመርካት ምልክት አለባችሁ። የሰራችሁ ደስ አይላችሁም፣ ያገኛችሁ ደስ አይላችሁም። ሩጫ ነው። የከተማይቱን ሙቀት ራሱ የጨመርነው እኮ ልክ ያልሆነ ትንፋሽ እኮ ነው። ልክ ነው። ዛፍ በመትከል ብቻ አይደለም፣ ልክን በማምጣት ነው ቅዝቃዜ ሆነ የምንመልሰው። መንግስቶች ይደክማሉ። ዛፍ በመትከል ምናምን ጥሩ ነው፣ ደስ ይላል። ግን በጎ ህሊናንም የሚተነፍስ ትውልድንም መፍጠር አለባቸው። ስለዚህ እኔ እላለሁ በሀገሬ መንፈሳዊ ሰው ባይኖር መንፈሳዊ ልምምድ መንፈሳዊ የሚባለው ትረጅኛለሽ አይደል? የእግዚአብሔር እውነት ሳይሆን የሰዎች ዝም ብለው ያደራጁት ባይኖር ኑሮ ጤነኛ ለመንግስት፣ ለህዝብ፣ ለማህበረሰብ የሚታዘዝ ጄኔሬሽን ይፈጠር ነበር። ማሳያ የሆኑ ዓለሞች አሉ። እኛ አሁን የማያምኑ ፈጣሪን የማያውቁ ያልናቸው የተሻለ ግብረ ገብ ያላቸው የተሻለ ስብዕና ያላቸው የስራ ባህላቸው ጤነኛ የሆነ የተሻሉ አሉ። ካገኘን እውነቱን የሚነግረንን ሰው አግኝተን ልከኛ የተፈጠርንበትን ዓላማ ሰውኛ የሆነውን መልክ እንኑር። ካልሆነ እንዝጋውና ኖርማል ሲቪል ሳውን ብንሆን የተሻለ ነው ባይነኝ። ዛሬ ራፕቻ አረኳችሁ፣ ዛሬ ነጠቅኳችሁ፣ ዛሬ ወደ እግዚአብሔር ከተማ ወደ እግዚአብሔር ዓለም ስርዓት ውስጥ ከተትኳችሁ። መገለጤ ነው፣ መነጠቄ ነው፣ ብርሃን ይሄ ነው። ስለዚህ የሆነ አንድ ቀን መጥቶ ምናምን ብላችሁ አልጠብቁ። እኔ መኪና ሲይዙ ብዙ ጊዜ እፈራለሁ። አሁን መነጠቅ ቢሆን አይገርምሽም? ስንት ሰው መኪና ከመሪውን ለቆ የምር ነው ሁሉ ያስባለሁ። በጣም ብዙ ጊዜ ያስባለሁ። አሁን እንደዚህ እየሄድን ቢሆንስ መነጠቅ የሚሆን እላለሁ። መኪና ይውላ ታሳዝነኛለች ድብቅ ስትል እና የመነጠቅ አንደርስታንዲንግ ይሄ ነው። ትንሽ ቼክ ይደረግ ትንሽ መርመር አድርጉት። እንደው ችግር የለም እኛ ማናቅ ጨዋ ብዙም የትምህርት አካዳሚሻል የሌለን ሰዎች ብንሆንም ግን የሚሉት ነገር እስቲ ምናምንም ቢሆንም እስቲ እውነት የሚለው ግን እውነት ነው በሉና እውነት ከሆነ አትሽኮርመው ውሰዱት። ባይዘው እግዚአብሔር በግሩፕ አያስብም። በህይወቴ ከተረዳሁት የግሩፕ አስተሳሰብ የለውም። እግዚአብሔር ብቸኛ ነው እና በእግዚአብሔርነቱ ነው የሚኖረው። ላይክ የእግዚአብሔር ሀሳብ ሲገባክና እግዚአብሔር ሲገባ ማንም ባይኖር ምንም አይመስልህም። ትምህርቶች ያደረጉን ደግሞ አንዳችን ከአንዳችን ጋር እንዴት እንድንተሳሰር ነው። ስንወለድን ብቻችን የተወለድን እዚህ ምድር ስንመጣ ስንሄድን ብቻችን ነው የምንሄደው። ሌሎች ትምህርቶች እንዳሉ ሆነ እግዚአብሔር አምላክ በህይወታችን መገለጥ በሚፈልግበት መልኩ ሊገለጥ ሲሞክር መከልከልን ያከለ ኃጢአት የለም። አዳዲስ መገለጦች በህይወታችን ሲመጡ ግዴታ ዶክትሪን እና ግዴታ ማጣቀሻ መፈለግ አይጠበቅብንም። ይጠቅማል ብዬ አስባለሁ። ውድ ተመልካቾቻችን እንግዲህ እስካሁን የነበረን እንደ አዲስ እንደዚህ የነካኩናሉ።
ተምራችሁበታል ብለን ተስፋ እናደርጋለን። ከወደዳችሁት ራሳችሁን ፈትሹ የተባለውን መልእክት ጀስት ማታ ላይ ሁልጊዜ ልተኛ ስል ቶሎ እንቅልፍ ካልወሰደኝ ዛሬ ምን አድርጌ ነው እላለሁ። ለምንድን ነው እንቅልፍ አልወስድ ያለኝ? አልጋ ላይ ከሄድኩኝ በኋላ ስልክ መንካት አልፈልግም፣ ማዳመጥ ፈልጋለሁ ራሴንና አንዳንዴ እንቅልፍ እምቢ ካለኝ በቃ የሆነ ነገርማ ሰርቻለሁ ምን አጥፍቼ ነው እላለሁ። መኝታችሁ ጋር ስትደርሱ ያቺ እንቅልፍ በመውሰድና ባለመውሰድ መካከል ባለችው አልጋ ላይ በምትሆኑበት ሰዓት እስኪ ቀኑን ሙሉ የዋላችሁበትን ውሎ አስቡት፣ ፈትሹትና በዛ በቀን ውሏችሁ ውስጥ እግዚአብሔርን ያስታወሳችሁበትን ሞመንት የኖራችሁበትን ሌላ ታሪክ ነው። እግዚአብሔር ትዝ ብሏችኋል ቼክ አድርጉት። ከዚህን ጀምር ማለት በትንሹ ቀስ ቀስ እያልክ ስለሆነ የዛሬው ፕሮግራማችን ይሄን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።